ሰላም ልጆች፣ እንኳን ወደ ኢትዮ ኪድስ በደህና መጣችሁ። ዛሬ አዲስና አስደናቂ ታሪክ እንሰማለን። ጀግኖች እንስሶች፣ ምስጢሮችና አስቂኝ ጓደኞች ይጠብቃችኋል። ዝግጁ ናችሁ? ታሪኩን ጀምር። በአንድ ትልቅና አረንጓዴ ዱር ውስጥ አቤል የተባለ ትንሽ አንበሳ ይኖር ነበር። አቤል የሌሎች አንበሶች ያህል ከፍ ብሎ አይጮህም ነበር። ድምፁ ትንሽ ነበር። ሌሎች አንበሶች ሮሮሮ ብለው ሲጮኹ ዱሩ ይንቀጠቀጥ ነበር። አቤል ግን ሮ ብሎ ይቆማል። እሱም ብዙ ጊዜ ይጨነቅ ነበር። እኔ እውነተኛ አንበሳ አይደለሁም ይሆናል ይል ነበር። አንድ ቀን ከሰዓት በኋላ ዱሩ ዝም ብሎ ነበር። በድንገት ግርር ግርር የሚል እንግዳ ድምፅ ተሰማ። ወፎች በፍጥነት በረሩ። ጦጣዎች ወደ ዛፍ ላይ ወጡ። ዝሆኑም ሁሉም ተጠንቀቁ አለ። ማን ይህን ድምፅ ይመርምር ብሎ ጠየቀ። ሁሉም ዝም አለ። አቤል ልቡ በፍጥነት መታ። እኔ እሄዳለሁ አለ በቀስታ። አንተ አሉ አንዳንዶቹ በመደነቅ። አቤል ቢፈራም እግሮቹን አንቀሳቀሰ። አንድ ሰው መሄድ አለበት። እኔ እሞክራለሁ። በቀስታ ድምፁን ተከትሎ ሄደ። ዛፎቹ እየነቀነቁ ነበር። ነፋሱ እየነፈሰ ነበር። ግርር ድምፁ ከፍ አለ። አቤል አይኖቹን ጨፈነ። እኔ እችላለሁ ብሎ ራሱን አበረታታ። በመጨረሻ ወደ አንድ ትልቅ ድንጋይ አጠገብ ደረሰ። ነፋሱ አንድ ደረቅ ቅጠልና ትንሽ ድንጋይ እያንከባለለ ነበር። እነሱም በአንድ ቦታ ሲገጥሙ ግርር የሚል ድምፅ ይፈጥሩ ነበር። አቤል አፉን ከፍ አደረገ። ይሄ ብቻ ነበር። እሱ በትንሽ ድምፁ ሮር ብሎ ሳቀ። ከዚያም ወደ እንስሶቹ ተመለሰ። አደጋ የለም አለ በድፍረት። ነፋስ ብቻ ነበር። እንስሶቹ ሁሉ በደስታ ጮኹ። አቤል ጀግና ነው። አቤል አሁን አዲስ ነገር ተማረ። ጀግንነት በትልቅ ድምፅ አይመጣም። በፍርሃት ውስጥ እንኳ እግር መንቀሳቀስ ነው ጀግንነት። ከዚያ ቀን ጀምሮ አቤል ድምፁ አልተለወጠም፣ ግን ልቡ በጣም ታላቅ ሆነ። እና ልጆች ከዚህ ታሪክ ምንማረው ትምህርት ትንሽ መሆን ችግር አይደለም። ድፍረት በልብ ይጀምራል። ከዛሬው ታሪክ ምን ተማራችሁ ልጆች? ታሪኩ ካስደሰታችሁ ላይክ አድርጉ፣ ለጓደኞቻችሁ አጋሩ እና ኢትዮ ኪድስን ለመከታተል ሰብስክራይብ አድርጉ። ቀጣይ ጊዜ ከአዲስና አስደናቂ ታሪክ ጋር እንመለሳለን። እስከዚያ በጣም ነው ምንወዳችሁ፣ በጣም እንወዳችኋለን። የወላጆቻችሁ ምክር በደንብ አዳምጡ። ቻው ቻው ልጆች።